አወል ሸረፋ በማዕከላዊ ኢትዮጵያ ክልል ስልጤ ዞን የሚገኙ አርሶ አደር ናቸው። እስከ ቅርብ ጊዜያት ድረስ የግብርና ስራቸው በአብዛኛው በሰብል ልማት ላይ ያተኮረ ነበር። በዋናነትም የቤተሰብ ፍጆታን ለመሸፈን የሚያስችል ምርት ላይ ያተኮረ ነበር። አሁን ላይ ከሰብል ልማት ጎን ለጎን የአትክልት ፍራፍሬ ልማትን በማስፋት የግብርና ስራቸውን ማቀናጀት ጀመሩ። ይህ የምርት አይነታቸው ከማስፋት ባለፈ ከመሬታቸው የሚገኘውን ገቢ ለማሳደግ አዲስ እድል ፈጠረላቸው። 25 ቤተሰብ ሆናለ። ከዛም ሰራተኞቹ ማለት ገበያ ወተን 10 ኪሎ ለቤተሰቦቻችን ንግዛ የሚባል ስንት ወጪ ይወጣል። ባዶ ነበረ። ከዛ የተከለ በ3 አመት ውስጥ ይኸው አገልግሎት ሰጥቷል። ስንሸጥ እና የተለያዩ ድጋፎችን ከወረዳው መንግስት ከአቅርቦቱንም ይሄን ማንጎ እኛ ምርትበት ቦታ እናቅም አቮካዶዎች አሉ ወደ ላይ ያለው እነዛ አቮካዶዎች ራሳቸው ከአማራ ክልል ከተለያዩበት ቦታ ወረዳው ያስተባበረ ስሩ ይያለን ማሻአላ መጥቶ ያዩልን እና ጄኔተርም ባላቸው ጊዜ አምና ራሱ ጄኔተርም እዚህ ውሃ ነበረ የተባበሩን ነው። የዛሬውን የእርሻ ስራቸውን ከትናንቱ ጋር ሲያነጻጽሩ ትናንት ማሳቸው ከልማት የራቀ እንደነበር ያስታውሳሉ። የቤተሰብ የምግብ ፍጆታን ለመሸፈንም በገበያ ላይ ጥገኛ ነበሩ። ዛሬ ግን በእርሻ ማሳቸው የሚያመርቱት የአትክልትና ፍራፍሬ ምርት የቤተሰብ ፍጆታን ከመሸፈን ባለፈ ወደ ገቢ ምንጭነት ተለውጧል። በአቅማችን ገበያ ላይ ቢያንስ በየቀኑ 7000 8000 የደመሩ አሁን እስከ 67000 ብር ሰሞኑን እያመጡ ነው። በቅርቡ በቀላሉ ቡና ባለፈው 20 ኩንታል አምርተን አሁን ትንሽ በጋው ነው ትንሽ ዝናብ እጥረት ትንሽ ዘገም አድርጎታል። እዚህ ጋሮ ላይ ማምራት በጣም ማሻአላ ነው። ምክንያቱም አምርቶ ለሌሎች መስጠት ለቤት መጠቀም ለገበያ ማዋል በራሱ ቀላል አይደለም። ጋሮ መሆኑ ደግሞ ጠዋት ማታ ይታያል። አገልግሎት የበለጠ ነው ያለው። ራሳችን ለመለወጥ ልጆቻችን ለማስተማር አካባቢም ለመጥቀም ራሳችን ለመጠቀም ማሻአላ። ይህ ለውጥ የአርሶ አደሩ የምርት መሻሻል ብቻ የሚያሳይ አይደለም። ከቤተሰብ ፍጆታ ተኮር እርሻ ወደ ምግብና ገቢን በአንድ ላይ የሚያስገኝ ምርታማ የግብርና ስርዓት የተደረገ ሽግግርን ያመላክታል። እንግዲህ በዚህ ጓሮ 20 ኩንታል ቡና አግኝቷል። ይሄን በየትኛውም ካሽ ክሮፕ አዝመራ አይሰራው። እንደተባለው ከፍተኛ የሆነ የመንግስት ትኩረት የመንግስት ድጋፍ ይፈልጋል። ለምን በአንድ ተርም የምትሰራው አይደለም። ፍራፍሬን አሁን ተክላ አሁን ሃርቨስት የምታደርገው አይደለም። ልክ እንደ ካሽ ክሮፕ በ3 ወር በ4 ወር የምታገኘው አይደለም። በጣም ማዝገንዘብ አንድ የከለመዱት በኋላ ግን ኤክስቴንሽን በጣም እየሄደ ነው። ለዚህ ደግሞ ግብዓት አቅርቦትም ላይ በጣም ሰው ግንዛቤ ፈጥሮ እየሄደ ነው። ሬድ ሌዲ ፓፓያም አሁን በሰፊው ጀምረናል። ከኛ አግሮኢኮሎጂ በጣም ፍራፍሬ ነው እንግዲህ በዚህ አግሮኢኮሎጂ በጣም ውጤታማ መሆኑ ተረጋግጧል። አሁን በሰፊው ከትላንት ወዲያ እስከ 6700 በአንድ ክላስተር የተከነበት አሁንም ፖቴንሻል ለይተን የውሃ ፖቴንሻሎች ለይተን ይሄናል። አርሶ አደሩ ግንዛቤው በጣም ጨምሯል። አነስተኛ የእርሻ መሬትን በተለያዩ ምርት ዘሮች በማልማት የቤተሰብ ምግብ ዋስትናን ከማረጋገጥ ባለፈ ተጨማሪ ገቢ በማመንጨት የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ማሳደግ እንደሚቻል የሚያሳይ ተጨባጭ ምሳሌ ሆኗል። ምንም ያልነበረበት አካባቢ ነው። እዚህ ጋር የምታዩት በዚህ በሚቶ ወረዳ እንዲህ አይነት ነገር አረንጓዴ እንዲህ አይነት ቡና ፍራፍሬ ቅመም ማየት ሰምራከል የረጅም ጊዜ አይደለም። ማሳው ይናገራል የረጅም ጊዜ እንዳልሆነ። አንዳንዱ ሳይንስንም ዲስፕሩቭ አድርገዋል። የሰዎቹን ጥረት ይዩት፣ አፕል ቁመናውን ይዩት። ይሄ ተግባራዊ ማሳያ ነው። ዝም ብሎ ንጥፈ ሐሳብ አይደለም። ስለዚህ የሴናሪዮ ነው የእይታ ለውጥ የንቅናቄው ያመጣው መነሳሳቱ ያመጣው ተሳትፎ እቅዱና ውይይቱ ያመጣው መነቃቃት የሚል ግምገማ ነው ያለንኛ። በክልሉ የእይታ ለውጥ በማምጣት የተመዘገቡ ላሉ ውጤቶች የአወል ሸረፋ ተመክሮ ህያው ምስክር ነው። በዚህ አንጻር አነስተኛ የእርሻ መሬቱን በተለያዩ ምርት ዘሮች በማልማት የቤተሰቡን የምግብ ዋስትና ከማረጋገጥ ባለፈ ተጨማሪ ገቢ በማመንጨት የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ማሳደግ እንደሚቻል ህያው ማሳያ ሆኖ ቀጥሏል። ፍራፍሬ ላይ ቋሚ ሰብል ክላይሜት ቼንጅን በመቋቋም ትልቅ ድርሻ አለው። ይሄን በተለይ ኒው ቫራይቲዎችን በመጠቀም አዲስ ቫራይቲዎች ፓፓይ ላይ ማንጎ ላይ እንደው አሁን በአሁኑ ሰዓት ከክልልም እስከ ታች ድረስ አቮካዶ ላይ አሁን ወደ ኤክስፖርት እየተቀየረም ስለሆነ አረንጓዴ ወልቅ ብለው ነው የሚጠሩትና በአሁኑ ሰዓት እሱም ላይ በጣም ከፍተኛ ግንዛቤ ፈጥረን ርብርብ እያደረግን እንገኛለን። ምርታማነት የመሬት የእርጥበት ብቻ ሳይሆን የጊዜ የጉልበት የሀሳብ ሲደመር የመሬት የእርጥበት እነኚህን ስንደምር የነኚህ ጥምረት አጠቃላይ ምርታማነታችን እያደገ የአርሶ አደሩ ከጊዜ ወደ ጊዜ እየሰራቸው ያሉ ስራዎች ውጤታማነታቸው እያደገ ኑሮ እየተሻሻለ እንደ ማዕከላዊ ኢትዮጵያ የእይታ ለውጥ ያመጣን ያለው